በ2017 በጀት ዓመት ከግብር ለመሰብሰብ ከታቀደው 900 ቢሊዮን ብር ውስጥ በ11 ወራቱ 815 ቢሊዮን ብር መሰብሰብ መቻሉን የገቢዎች ሚኒስቴር አስታወቀ። የገቢዎችና ጉምሩክ ኮሚሽንን የ2017 በጀት ዓመት የ11 ወራት ዕቅድ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያቀረቡት የገቢዎች ሚኒስትሩ አይናለም ንጉሴ መስሪያ ቤቱ የዕቅዱን 96 በመቶ በላይ ማሳካት መቻሉን ጠቁመዋል። በ2017 በጀት ዓመት በአጠቃላይ 900.27 ቢሊዮን ብር ለመሰብሰብ እቅድ ይዘን ወደ ስራ ገብተናል። እንግዲህ ባለፉት 11 ወራት ወደ 815.34 ቢሊዮን ብር መሰብሰብ ችለናል። ይሄ ከአመቱ አፈጻጸማችን ወይም ደግሞ ከ11 ወሩ ስናይ ወደ 96 በመቶ በላይ አፈጻጸም ያለው መሆኑን መገንዘብ ይችላል። ከቋሚ ኮሚቴው ለተቋሙ ከቀረቡ ጥያቄዎች መካከል የኪውአር ኮድ ያለበት ደረሰኝ ህትመትና የህገወጥ ኬላዎች ጉዳይ ይገኝበታል። በአንድ አታሚ ድርጅት ብቻ ደረሰኙ እንዲታተም መደረጉ ከደረሰኝ ፈላጊዎች ቁጥር አንፃር በቂ አለመሆኑንና ከወጪም አንፃር በክልል ከተሞች ላሉ ግብር ከፋዮች ፍትሃዊ ባለመሆኑ ተቋሙ እንደ ተቋማችሁ ምን ምላሽ አለን? የብርሃንና ሰላም የማተም አቅምና የግብር ከፋዩ ፍላጎት እጅግ የተራራቀ ሆኖ አግኝተነዋል። ቀደም ብሎ በነበረው ስርዓት ምን ያክል ደረሰኝ እንደሚታተም በምን ያክል ጊዜ እንደሚታተም የነበረው መረጃ የጠራ ካለ መሆኑ ጋር ተያይዞ ወደ ስራ ስንገባ ወደ 700 ሺህ የሚጠጋ ደረሰኝ ብቻ ህትመት ይኖራል ተብሎ ተገምቶ ነበር። አሁን ላይ ግን 100% የሁሉም ግብር ከፋዮች ፍላጎት ተሰባስቦ ባላለቀበት ሁኔታ ዛሬ ላይ ከ2.1 ሚሊዮን በላይ የኪውአር ኮድ ያላቸው ደረሰኞች እንዲታተሙ ፍላጎቱ ቀርቧል ማለት ነው። ስለዚህ ይህን ችግር ለመፍታት ያደረግነው አንደኛ የብርሃንና ሰላምን የማተም አቅም ሊያሳድግ የሚችል ፋሲሊቲ የማሟላት ስራ ተሰርቷል። እሱ እጅግ ቢዘገይ እስከ ሐምሌ አጋማሽ ድረስ ኢንስታሌሽን ጨርሰን ወደ ስራ የሚገባበት ሁኔታ አለ። ህገወጥ ኬላዎች በአጠቃላይ በኮንትሮባንድ ንግድ ቁጥጥሩና ነፃ የሸቀጥ ዝውውር ላይ አሉታዊ ተጽዕኖ እያሳደረ መሆኑን በነበረን ግምገማ አረጋግጠናል። 237 ኬላዎች ህገወጥ ኬላዎች ማለት በህግ የተቀመጠው ኬላን የማቋቋም የጉምሩክ ስልጣን ነው። ክልሎች ግን በተለያየ ምክንያት እነዚህን ኬላዎች አቋቁሞ ያሉበት ሁኔታ ነው ያለው። ኬላዎች ናቸው ህገወጥ እንጂ ኬላዎችን ዘርግተው ግብር የሚሰበስቡ ግን የመንግስት ተቋማት ናቸው። የክልል ፖሊስ፣ የሚሊሻ መዋቅሮች፣ አንዳንድ ቦታ ደግሞ የስራ ዕድል ፈጠራ ተብሎ በመንግስት የተቋቋሙ የስራ ዕድል ፈጠራ ለወጣቶች በሚል አንዳንድ ቦታ ደግሞ የወረዳ ግብረ ኃይል ተብሎም ጭምር ማለት ነው። ስለዚህ የሚጣልበት በአብዛኛው ትልቁ ተጽዕኖ ሀገር ውስጥ ንግድ እንቅስቃሴው ላይ የጎላ አስተዋጽኦ አለው። ይሄ ሀገር አቋራጭንም ጭምር ገቢና ወጪ ዕቃውንም ጭምር የሚመለከት ነው። ትኩረት የሚሻ ጉዳይ ነው። ነገር ግን ከኢትዮጵያ ጉምሩክ ኮሚሽን ብቻ የሚያስፈጽመው ሳይሆን በመንግስት ደረጃ መፈጸም ያለበት በጥናትም በሶስቱ ተቋማት ኢንዶርስ ተደርጎ ለመንግስት የቀረበ ስለሆነ በቀጣይ በሚሰጥ አቅጣጫ 2018 ላይ ችግሩ ይቀርፋል የሚል እምነት አለን። ቋሚ ኮሚቴው በተለያዩ ምክንያቶች ሳይሰበሰቡ የቀሩ ገቢዎችን ከመሰብሰብ አኳያ ጠንካራ የታክስ አስተዳደር ስርዓትን መዘርጋት እንደሚገባም አመላክቷል።